1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ኦኬ ይሄው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሺፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ የተናገርሽው። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሷን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለችኝ። በዛ የተነሳ ነው ይህን የማደርገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ እልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ይህን ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽም። እሱ አስቆኛል እሱ ቪዲዮ ማለት ነው። ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። ኧረ በስመ አብ ጆከር፣ እንዲ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባት ታመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ በቃሽ። ጥሯት ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማምዬ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። ከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል ምንድነው ማምዬ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ ላይ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ
ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ ብዙ አሉ ሳፖርት የሚያደርጋችሁ ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም ለምን ዋርኒንግ ማሚ ፊት ለፊት አይነን እያየህ ጆን እንደዚህ ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደርጋታለሁ እና እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን መናገር እንደዚህ ማስፈራራም ሰው አይደለሁም። በእግዚአብሔር ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ እኔ በሁላችንም በደምብ እንተዋል። እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር ነው እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ጆከርዬ ባይዳዊ አግኝቻታለሁ። አትናገርም ማለት ቤት መጣለች። እዚህ ሰማኝ ቤት መጣ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ የበደልኩ ነገር አለ አለች። አሁን ከልጅና ያለሁት አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አይ ዶንት ኖ ዋሲ ሳትምጣ ጠብቃት። ሚዩት አድርጉ። ቆይ ዋሲዬ ሚዩት አድርጉ። እሺ ቆይ ልንገረው ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሉላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ ጆከር፣ ችግር የለውም። ለአንተ እልክልሃለሁ። ነይ እኔ እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን እልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው። በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገቢያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ
ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማሳያ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ አልተይ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። በእርግጠኝነት ተመለከተ። ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያረክ ሀሳብ ይስጥበት። አሪፍ ነው። ሌላ ሀሳብ መላክ አልፈልግም። ትምጣና ታውራ መጣላት እውነቷን ትናገር። እውነት ከሌላት ካልመጣች ትምጣ፣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድህ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን መዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ከሄድ ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባቸው አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ።